የበረሃ ዳቦ ተብሎ እስከ መጠራት የደረሰ ጣፋጭ ፍሬ ነው። ከጣፋጭነቱ በዘለለ ለጤና ያለው ጠቀሜታ የጎላ እንደሆነ በስነ ምግብ ባለሙያዎች ዘንድ የሚነገርለት ተወዳጅ ፍሬም ጭምር ቴምር። ቴምር በታላቁ የረመዳን የጾም ወቅት ላይ ከብዙዎቹ ቤት ገበታ የማይጠፋ ፍሬ ሲሆን ዛሬ የዚህ ጣፋጭ ፍሬ ስም መነሻ ብቻ ሳይሆን መሰባሰቢያ በር ከፋች የሆነላቸው ወዳጆችን እንድናወሳቸው ግድ ይለናል። የሙያው መንገድ ያገናኛቸው፣ የሥራ ባልደረባነት ጉዞ ያስተሳሰራቸው እነዚህ ጓደኛማቾች ሁሌም የረመዳን ወር በመጣ ቁጥር በቴምር ስጦታ ከመተሳሰብ ባለፈ ቴምራውያን ባሉት ስያሜ ስር ወዳጅነታቸውን እያጠናከሩ ቤተሰባዊ ስሜትን ፈጥረዋል። በኢትዮጵያ የመገናኛ ብዙሃንና ስነ ጽሑፍ ጉዞ ላይ የራሳቸውን አሻራ ያስቀመጡ ሆነ በማስቀመጥ ሂደት ላይ የሚገኙት እነዚሁ ባለሙያዎች በ1447ኛው የኢድ አልፈጥር በዓል ከኛ ጋር ሲቆዩ ጋዜጠኛና የስነ ጽሑፍ ባለሙያ ሁሴን ከድር፣ ጋዜጠኛ ዙበይድ አወል፣ ጋዜጠኛ ጀሚል ይርጋና እንዲሁም ደግሞ ጋዜጠኛ ስመኝ ግዛው ስለ ወዳጅነታቸው ብሎም ደግሞ የሃይማኖት አጥር ስላልገደበው ትስስራቸው እያወጉን ስለ በዓሉም እያነሳሱልን ይዘልቃሉ። እርስ በርስ ለመጎሻሸምም እንጠቀምበታለን። የሆነው ቡድን አንጃ እንዲያድርጎ እንዲፈጥሮ ተደብቆ ሄዶ እንደዚህ ፈጥሮ ምናምን እያልን በቃ ጨዋታ መፍጠሪያ አንድ በጣም ስምም በስራም ባሉበት አስተሳሰብ ትልቅ ደረጃ ላይ ያሉ ሰው ኤርፖርት ላይ ተገናኝተው ቴምር ማህበር ብለው እኔ ያልደረሰኝም ይሄ ቴምር ተጭበርብሯል ምናምን እያልን ሀሳብ መስጠት ጀመረን። ቴምር አመጣና ሁሴን ከድር እኔ ቢሮ ነበር ይዞ መጣና እኔ ቢሮ ተቀመጠ ማለት ነው። 2-3 ካርቶን ትዝ ይለኛል እሽጎቹን አመጣና ተቀበልኩት። ከዛ በኋላ መታወቂያ እየያዛችሁ ማንነታችሁን የሚያሳውቅ ነገር ይዛችሁ እንድትመጡና ስመኝ ግዛው ጋር እየሄዳችሁ ሰዱ ብሎ እሷ አናውንስ አደረገ። የወጋችን ማሟሻና የጨዋታችን መንደርደሪያ ይሆንን ዘንድ የቴምራውያን ቤተሰቦች እንዴት ባለው አጋጣሚ ከመቼ አንስቶ ተሰባሰቡ፣ በዛሬው ጉዟቸው ውስጥ ትላንትና እንዴት ይታወሳል ስንል ጠይቀናቸዋል። በዚህ ወቅት ላይ ተመሰረተ ብዬ ለማስታወስ ይከብደኛል። ግን ያው አመታት ቆይቷል። እውነት ለመናገር አንድ 5 ረመዳን ሳናሳልፍ ምንቀር አይመስለኝም። አሁን ብዙ ሰዎች አንዳንድ ሰዎች የሚጠይቁናሉ ቡድናችሁ ማህበራችሁ ይሉናል። ግን በማህበር ደረጃ የጋራ መሰባሰቢያችን ነው እንጂ ለኛ እንደ ቡድን ወይም እንደ ማህበር እንደዚህ ፎርማል ሆኖ የተመሰረተ ነገር አይደለም። ሲጀመር አጀማመሩም ራሱ ምንድነው ትዝ የሚለኝ ነገር የሆነ የኢድ ቀን ይመስለኛል። የኢድ ዕለት እኔ የጻፍኩ ይመስለኛል። እንግዲህ ሌሎች ከተናገሩ ምናልባት ማረጋገጫ ሊሆን ይችላል። ግን ሁሴን ከድር ወዳጃችን ስለሆነ እዚሁ በፌስቡክም በሌላም በበትረክ ስራዎችም ስለምንተዋወቅ ሁሴን ከድር ኢድን አስመልክቶ ቴምር እያከፋፈለ ስለሆነ ቴምር የምትፈልጉ ተሰባሰቡ የሚል ነገር የጻፍኩ ይመስለኛል። እኔ አላውቅም፣ ብቻ እንደዚህ ነገር ነው ትዝ ያለኝ። አሁን አንተ ስትጠይቀኝ እንዴት ነበረ ስል የመጣልኝ ነገር ይሄ ነው። ከዛ በዛው ተነሳና ተመዝገቡ ተብላችኋል፣ መታወቂያ ይዛችሁ እድሜያችሁ ከእንደዚህ ሆነ የሚል ቀልድ ተጨመረበትና ከዛ በኋላ መጡ። በቃ የመጡት መጡ ማለት ነው። ነጻ ፕሬስ ላይ የነበርን ሰዎች ነን። አሁን እዚህ ቴምራውያን ቴምር ግሩፕ ውስጥ የገባ ነው። ብሩክታዊት ጎሳዬ አሁን አሜሪካን ያለችው እሷም እንደዚሁ ገጣሚ ነች። አብረን ብዙ እንትን ብለናል። እንግዲህ ከ20 ዓመት በላይ እውቅና ያለን ሰዎች ግሩፕ ፈጠረን። እያንዳንድ የሚባል ግሩፕ አለን። በውስጥ ደግሞ በውስጥ የምናወራበት ኃይለ ገብርኤል ሊመር አለ። እሱም ፕሬስ ላይ አብረን የነበረን ሰዎች ነን። ዕለታዊ አዲስ በሚባል እንዲህ በሚል ነው የተሰባሰብ ነው። የምንተዋወቅ ሰዎች አንድ አይነት ክንፍ ያላቸው ወፎች አብረው ይበራሉ እንደሚባለው በሚዲያ የምንተዋወቅ ሰዎች ነው የተገናኘ ነው እንጂ የሆነ ማህበር ፈጥረን አይደለም። ልዩነት ደምስስ ጋር አብረን ሰርተናል። እንዲህ አሁን የጠቀስኩልህ የዚህ ቴምራውያን ብለን ራሳችንን እንደ ድንገት የሰየምነው ግሩፕ ውስጥ አባል የሆነው በመኖር ውስጥ በአብሮ መገናኘት ውስጥ በመተዋወቅ ውስጥ እውን የሆነ ነው የተመሰረተ። እንደዚህ ማህበር ነው ማለት አይቻልም፣ ግን በተግባር አለ። በተለያዩ ጉዳዮች ጓደኝነትን ብለህ ልትለው ትችላለህ። ማህበር ተባለ እንጂ የተለያዩ አሁን ለምሳሌ አብረውን ያሉ ወዳጆቻችን መጽሐፍ
ሲያሳትሙ፣ ሲያስመርቁ እንገናኛለን። ልክ እንደ ባለ ጉዳዩ ሆኖ ሁሉም ተሳትፎ ያደርጋል። ይሄ አንዱ ነገር ነው። ሁለተኛው ደግሞ ምንድን ነው? ለምሳሌ በወሊድ ጊዜ የሚሆን በተለያየ ሞትም ሲያጋጥም የመጠያየቁ ነገር፣ የመደጋገፉ ነገር፣ የመተሳሰቡ ነገር አለ። የመጀመሩ መንስኤ ምንድን ነው? ሁሴን ነው። ሁሴን እንግዲህ በየዓመቱ በረመዳን የቻለውን ያገኘውን ያክል ተምር በዙሪያው ላሉ ሙስሊምም ሆኖ አቅም የሌላቸው ሊኖሩ ይችላሉ። ግን በአብዛኛው ሙስሊም ላልሆኑ ወዳጆቻችን ቴምሮች ይሰጣል። ምን ይላል? ከዛ በኋላ ብዙ ጊዜ ይህንን የሚያደርገው ደግሞ በስመኝ በኩል ነው። አንዳንዴ ለወሰንም እንደዚህ የሚሰጥበት ሁኔታ አለ። ያው ስራ ስለሚበዛበት እነሱ ያከፋፍላሉ። ያን ነው እንግዲህ የተምር ማህበር ያሰኘው። የቴምር ግሩፕ በዚህ ጊዜ ተመሰረተ ለማለት ትንሽ ይቸግረኛል። ግን ከ5 ዓመት በፊት እንደተመሰረተ አስባለሁኝ። ይሆነዋል፣ ከ5 ዓመት በላይ ይሆነዋል። የተጀመረው የዚህ የግሩፕ አባላት ሚዲያ ላይ የሚታወቁ በስነ ጽሁፉ ዓለም በጋዜጠኝነት የኖሩ ከዛ በፊት የምንተዋወቅ፣ አንዳንዶቹ ደግሞ በስም ብቻ የምንተዋወቅ በአካል ግን ማንተዋወቅ፣ አንዳንዶቹም ደግሞ በስምም ብዙም ማንተዋወቅ የሆነን የፌስቡክ ጓደኛሞች ነን እዛ ውስጥ ያለ ነው። መነሻው አንደኛው ሁሴን ከድር ማለት ነው። ረመዳን ሲመጣ ቴምር በካርቶን ያደርግና ለስመኝ ይሰጣል። ስመኝ ግዛው የጋዜጠኛ ናት እና ጓደኛችን ናት። የሁላችን የጋራ ጓደኛችን ናት እና እሷን አከፋፊ ቢልና የመጀመሪያ ዓመት በሱ ነው የተጀመረው። ለሷ ይሰጣታል። ከዛ ይህን ያህል ቴምር አከፋፊ ያለው ብላ እዛው ፖስት ታደርጋለች። ከዛ እንደ ቀልድ አይ እኔ ያልደረሰኝም ይሄ ቴምር ተጭበርብሯል ምናምን እያልን ሀሳብ መስጠት ጀመረን። የሚቀጥለው ዓመት ደግሞ ለወሰን ሰገድ ገብረ ኪዳን እንዲሁ እንዲያከፋፈል ሰጠው። እዚሁ ግሩፕ ላይ ያለን ጓደኛሞች እዚህ ቦታ ተቀምጧል መታችሁ ሰዱ ይላል። ያው የየድርሻችንን ቴምር እንወስዳለን። በየዓመቱ ይሄ እየተደጋገመ መጣ። አንድ ዓመት አንዱ ጋር በኃይሉ ገብረእግዚአብሔር ጋር በሚቀጥለው ዓመት ይመስለኛል ተቀመጠ እና ግን ግምጃ ቤት እየተቀመጠ ነው ይሄ ቴምር በአግባቡ እየደረሰን አይደለም የሚል እንዲሁ እንደ ጨዋታ እያደረግን ጀመር ነው። ከዛ በኋላ ግሩፑን 2 አደረግነው ማለት የሁሴን ከድር ግሩፕና የወሰን ሰገድ ገብረ ኪዳን ግሩፕ ሆነ። በቃ የሁሴን አስተዳደር አልተመቸንም በቴምር ክፍፍሉ። ስለዚህ ወሰን ሰገድን ሊቀመንበር አድርገናል ብለን አንደኛው የቴምር ሊቀመንበር ወሰን ሰገድ ገብረ ኪዳን ነው አለን። የሆነው ያህል ሰው የሁሴን ቡድን ነው፣ የሆነው ያህል ደግሞ የወሰን ሰገድ ገብረ ኪዳን ነው እና እንደዚህ ነው የተጀመረው። የዚህ ቤተሰባዊ ቁርኝት ስብስብ ውስጥ ከሚነሱ ጉዳዮች መካከል አንደኛውና ቀዳሚው የልዩነት አጥር ያልገደበው ወዳጅነት እንደመሆኑ መጠን ይህን እንዴት አጸናችሁት ላልናቸው የቴምራውያን ቤተሰብም ተከታዩ መልስ ነበር ያጋሩን። የሙያ መጋራት፣ የሙያ ጉድኝት ነው እንግዲህ እምነትንም ሌሎች ጉዳዮችም ሳይገድበን ሊያገናኘን የቻለው። አብዛኞቻችን ጋዜጠኞች ነን። ከጋዜጠኝነትም ከባዱን ጊዜ ያሳለፍን ጋዜጠኞች ነን። ዛሬ ሶሻል ሚዲያ በሰፊው መጥቶ ሁሉም ጋዜጠኛ ከመሆኑ በፊት ፕሪንቲንግ ሚዲያ ላይ የነበርን አብዛኞቹ፣ የተወሰኑቱ ቴሌቪዥን ሬዲዮ ላይ ቢኖሩም ፕሪንቲንግ ሚዲያ ትንሽ ከባድ የሆነ ነው። ምክንያቱም ሰው መርጦ የሚያነብህ ነው። ሰው መርጦ እንዲያነብህ ደግሞ የተሻለ ነገር መጻፍ አለብህ። እዚያ ውስጥ የዳበረ ልምድ ነው ያለን። እዚያ ውስጥ እንተዋወቃለን። ማን ምን እንደሚጽፍ ቴስት እንተዋወቃልና እዚያ ያ ነው እንትናችን። በነገራችን ላይ እምነት ወይም ደግሞ ሃይማኖት ለሰው ልጅ ነው የተሰጠው። መጀመሪያ ሰው ሆነ መፈጠር አለበት። ለድንጋይ ለእንጨት ወይም ደግሞ ለሆነ አንድ ለሌላ እንስሳ እምነት ወይም ሃይማኖት ልትሰጠው አትችልም። ሰው ሆነ መፈጠር አለበት። ስለዚህ የእምነትህ ሚስጥር ሰውነትህ ነው። ከእምነትህ ባሻገር ደግሞ የሚያስተሳስርህ ብዙ ጉዳዮች አሉ ዙሪያው ላይ። ኢቭን አንዳንዴ እኮ በእምነትም አንድ ሆነ ሌላ ደግሞ የምትገለጥባቸው ማንነቶች ሊኖሩ ይችላሉ። ጾታ ልትል ትችላለህ፣ ብሔር ልትል ትችላለህ። ልገድበው ብለህ ካልክ ልትገድብባቸው የምትችልባቸው መንገዶች ብዙ ናቸው። ያንን ግን አርቆ አስተዋይ በመሆን መሻገር መቻልን ይጠይቃል እና ያ ነው። ሁለተኛ ነገር ደግሞ ብዙዎቻችን በተለያዩ እንግዲህ በስራ አጋጣሚዎች እንግዲህ ረጅም ጊዜ ታሳልፋለህ። ከዚህ ውጪ እነኚህ ጉዳዮች አሉ። አብሮ በመስራት ረጅም ጊዜ የመተዋወቅ
እንትኖች አሉ እና በችግርም ጊዜ በደስታም ጊዜ የመጠያየቁ ነገሮች ከዚህ በፊትም የነበሩ ናቸው። እኔ ክርስቲያን ነኝ፣ ኦርቶዶክስ ተዋህዶ ተከታይ ነኝ። ግን እኔ ቴምርን ሳስብ የጾም ጊዜ መጥቶ የረመዳን ጾም ገብቶ የምንነጋገረው ከሁሴንም ጋር ምን ያህል ቴምር እናድርግና በአሁኑ ውስጥ በደንብ በርትተን እንስራና ቴምር አሰባስበን በደንብ እንስጥ የሚለው ነገር ነው እንጂ የሚመጣብኝ እኔ የእምነት ነገር አንዳችንም ውስጥ እውነት መጥቶ ማያቅም ታስቦ ማያቅም። ረመዳን ሲመጣ እንኳን አደረሳችሁ ነው የምንባባለው። ቴምሩን አሳበን ስለ ጾም እናወራለን። የኛ በዓል ሲመጣ እንኳን አደረሳችሁ ይላሉ። ምንም አይነት የእምነት እንትን በጭራሽ። እኔ እውነት ለመናገር አሁን ጥያቄውን ስታቀርብልኝ ነው እንጂ እኔ ትዝ ብሎኝ የማያቅም። በቃ ገና የሚገርምህ እኮ ገና ረመዳን ሊመጣ 2 ወር ምናምን ሲቀር ብዙ ቴምር እየገባ ነው። ታላቁ የረመዳን ወር እየመጣ ነው። ስለዚህ ቶሎ ተመዝገቡ። ዘንድሮ በተለየ በጣም በሽ ነው ምናምን ብለን ሁሉ መልእክት እንጽፋለን። ብዙዎቹ ምንጽፈው እንደው ምናልባት ሙስሊም ያልሆነው ነው። ወሰንሰገድ ይጽፋል፣ ወይ ሮማን ትጽፋለች፣ ወይ ብሩክታዊት ትጽፋለች፣ ወይ ነፃነት ትጽፋለች። ምንም አይነት የእምነቱን ጉዳይ እንደውም እኔ አሁን በቃ በህይወቴ የሆነ ረመዳን ሲመጣ ይህን የቴምር ግሩፕ ማስታወስ፣ ይህንን ጨዋታችንን ማስታወስ፣ እርስ በርስ ያለንን ፍቅር ማስታወስ ነው እንጂ ምንም አይነት የእምነት ጉዳይ እኔ በበኩሌ ትዝ ብሎኝ አያውቅም። ሲጀመር ምንም እምነትን ታሳቢ ያደረገ አይደለም። ሁሴን ለጓደኞቹ በቃ የመልካም ምኞት መግለጫ የጓደኝነቱን እንደው ክብር ማሳያ ነው። ቴምር በራሱ ገንዘብ ነው የሚገዛው፣ ብዙ ነው የሚገዛው። አንዱ ካርቶን ውስጥ በርካታ ቴምር ነው የሚይዘው፣ እሽግ ቴምር ማለት ነው። ስለዚህ ቆጥሮ ጓደኞቹን ብዛታቸውን አስቦ ለገሌ ብሎ ነው የሚሰጠው። ለአንዳንዱ 2 ለእገሌ የሚያደርስልኝ ያለ ያን ሁሉ ደልድሎ ነው የሚሰጠውና እዛ ላይ እምነት ፍጹም ታሳቢ አልተደረገም። በቃ ጓደኝነትን ብቻ ነው ታሳቢ ያደረግነው እና ይህም ደግሞ ጓደኝነታችን እንድናጠናክር በቀልድ ሰበብ ጀምረ ነው። ግን ብዙ ቁም ነገር የሰራንበት ማለት እንገናኛለን በየጊዜው በተለይ ሀዘን ሲመጣ፣ ሰርግ ሲሆን፣ ልጅ ሲወለድ፣ እነዚህ በመሳሰሉ ጊዜ ተደዋውለን እንገናኛለን። በየጊዜው እየተገናኘን እንገባበዛለን። ከቴምሩ በዘለለ በጣም ብዙ ቁም ነገር ነው የምንሰራው። የወዳጅነታቸው ጉዞ ወቅትን ጠብቆ ከመገናኘት ባለፈ የአንዱን ህልም ለማሳካትና ለመደገፍ የሚደረገው ትብብር ውስጥም እየዳበረ የመጣ ስለመሆኑ እንግዶቻችን ያነሳሉ። አንዱ ትልቁ የዚህ ግንኙነት ጉድኝት ፋይዳው ጠቀሜታው በተለይ መጽሐፍ እንጽፋለን። በአጭር ልብ ወለድ ጎበዝ የሆኑ እህቶች አሉ፣ ጽሁፍ ላይ ጎበዝ የሆኑ ሰዎች አሉ፣ የግጥም ስራዎች ላይ ጎበዝ የሆኑ ሰዎች አሉ። እንደዚህ ተሰባስበን ያንን መጽሐፍ የማሳተሚያ ዋጋ ካነሰ የማሳተሚያ ዋጋ በማፈላለግ ሌላ ሁለተኛው ችግር ደግሞ መሸጥ ነው። ስርጭት ሰው ጋር መድረስ ችግር ስለሆነ ይህንንም ደግሞ ባለን ኮንታክት ባለን ከሰዎች ጋር ባለን ቀረቤታ ከዚህ በሰበሰብናቸው ሰዎች ወይም በተጓደኛቸው ሰዎች ጉድኝት በተጓደናቸው ሰዎች አማካይ መጽሐፉ እንዲሸጥ የምናደርግበትን ስልት እንፈጥራለን። 2 ነገሮችን ጥሩ የሰራን ይመስለኛል። አንድ የዮሴፍ ዳሪዮስ መጽሐፍንና ሁለተኛ የነፃነት የወሰንሰገድ ገብረ ኪዳን የግጥም መጽሐፍን ይሄ ግሩፕ ትንሽ ስራ አግዟል፣ የራሱን አስተዋጽኦ አበርክቷል። ለበጎ ዓላማም አውለነዋል ብዬ አስባለሁ። ዝም ብሎ እንዲሁ ከመቀለድ ከምናምንም በላይ እርስ በርስ የምንገናኝበት አንዳንድ ጊዜ ይሄ ማህበራዊ ሚዲያ ውጥረት የበዛበት ስለሆነ ትንሽ ዘና የምንልበት እዛ ላይ የሚሰጡ ኮሜንቶች፣ እርስ በርስ የሚደረጉ ምልልሶች ትንሽ ዘና ያደርጋሉ። አሁን አንዳንዴ የሆነ ቦታ የሚያገኙ ሰዎች የቴምር ግሩፓችሁ ይላሉ እና ሌሎች ሰዎች ላይም ተጽዕኖ እንደፈጠረ አስባለሁ። ዝም ብሎ እንደው ለቀልድ ለጨዋታ አይደለም፣ ግን እርስ በርስ የምንገናኝበት ያው በቴምር ክፍፍሉ ሰበብ ደግሞ እንደው ትንሽ ቀልድም ቁም ነገርም የምንለዋወጥበት ነው። በዛ መልክ ነው የተመሰረተው። ስትጠፋፋ መጠያየቅ ነው። እከሌ ጠፋ፣ የት ጠፋ? ፌስቡክ ላይ አንድ ሰው ጽፎ ስንገናኝ ራሱ እከሌን ሜንሽን እናደርጋለን። እከሌማ ድምፅ አጥፍቶ ነው፣ የት ሄዶ ነው? በቃ ቴምሩን በልቶ ጠፋ፣ ብዙ ቴምር ወስዷል ምናምን ብለን አንድ ነገር ስንጽፍ ያ ሰው ይመጣል። ስለዚህ መጠያየቂያም ነው ማለት ነው። በቃ እከሌ የት ጠፋ ብለን የምንልበት ነው። ከዛ ባሻገር ግን
እውነት ለመናገር እኛ ተጋግዘንበታል ብዬ ነው ማስበው። ተጋግዘንበታል። አሁን እንደውም በሐዘንም በደስታችንም የምንገናኝ ግሩፕ ነን፣ የምንጠያየቅ ግሩፕ ሆነናል ማለት ነው። ግን በዚሁ የቴምር እንትን የተነሳ ወሰንሰገድ እኛ የህገ ወጡ ቡድን መሪ ነው የምንለው ጓደኛችን አንጋፋው ያው ጸሐፊ ነው ይታወቃል። በጣም ጎበዝ ጸሐፊ ነው፣ በጣም ጎበዝ ገጣሚ ነው። በአንድ ወቅት ላይ ግጥሞ ይጽፋል፣ ፌስቡክ ላይ ያቀርባል። ስለዚህ እነዚህ ነገሮች ከሚበተኑ ሰብሰብ ብለን ለምን አናሳትምለትም የሚል አይነት ነገር እና የሆነ ነገር ዘመቻ ነገር ጀምረን ብለን ተነሳን። አሁን የረሳኋት ልዩነት ደምስስ ዋናዋ ልዩነት ኃላፊነት ወሰደች። ከዛ በኋላ ሁላችንም ተባበርን። ከዛ የተወሰነ መጽሐፍ በመግዛት ውጭ አሉ እያዋጡ ይኸውልህ አሁን የሚገርም ነገር እያወራሁ ነው። አንዳንድ ሰዎች ትዝ የሚሉኝ ፈለቀ የሚባል አሜሪካን ሀገር አለ። በጣም አንጋፋ ነው በቃና እንግዲህ ምን እንደሚለኝ አላውቅም። አሁን ትዝ የሚለኝ እሱም አገዘን፣ ከውጭ ተጋገዝንና ብቻ ምን ሆነ የወሰንሰገድን መጽሐፍ አሳተምንለት ማለት ነው። እንደውም በጅምር ቀረና ሳንቀጥለው ቀረን እንጂ ኦልሞስት ሁላችንም ጸሐፊዎች ነን። በድርሰት ስራ በጋዜጠኝነት ያለፍነንና ምንድነው አንዳንድ ስቶሪ አዋተን ቆንጆ አንዳንድ ልብ ወለድ አዋተን አንድ ላይ አጋጭተን አንድ ላይ ኮሌክሽን አድርገን እናውጣ የሚል ሁሉ ጀምረን ነበር። ያው እንዳልኩ ነው በብዙ የስራ ብዛት አንዳንዴም በስንፍና አንዳንዴም ባለመገናኘት ሐሳቡን በደንብ ስላላብላላ ነው ቀረ እንጂ እስከዚህ ድረስ የሚያደግ በቃ አንድ መድብል ብናወጣስ አዋተን የሚል ነገር ሁሉ አስበን ነበር። ይሄን ሐሳብ እርግጠኛ ነኝ ከዚህ በኋላ የምንቀጥለው ነው የሚመስለኝና በዚህ ተጋግዘናል። ይሄ በጣም ትልቅ ነገር ነው ብዬ አስባለሁ። ከታላቁ የረመዳን ወቅት የጾም ወር ባሻገር የሚሰባሰቡበት መድረክ እንዳለ ያነሱልን ሲሆን ወዲህ ደግሞ የቴምር መጋዘኑ ኦዲት ይደረግ ይፈተሽ ከሚለው አንስቶ የስርጭት ሂደቱ ቅሬታ ፈጥሮብናልና ሹምሽርን እንሻለን አሊያም ደግሞ የራሳችን አንጃ እንፈጥራለን የሚሉ ወዳጅነታዊ ለዛ ያላቸው መሸነቋቆጦች እንዳልጠፉ ማንሳታቸው አልቀረም። ይሄ በሁለት ቡድን ተከፍሏል። እኛ ህጋዊ ነን እንላለን። ሁሴን ከድር ይመራዋል። እኔ በምክትል ደረጃ አለው። እዛኛው ደግሞ ወሰንሰገድ ገብረ ኪዳን አለ። ዙቤዳ ወላለች፣ እሷ ምክትል ናት። ወሰንሰገድ ሊቀመንበር ነው። እኛንን መሪዎቹ። ስለዚህ ፍትሃዊ በሆነ ሁኔታ ቴምር አላከፋፈላችሁም፣ መጋዘኑ ተዘርፏል፣ ኦዲት ይደረግ፣ ኦዲት ተደርጎ እንደው መታሰር ነው ያለባችሁ፣ መታገድ ነው ያለባችሁ ተባብለን በጣም ነው የምንስቀው። እንዲህ እንዳይመስል እኔ በተለይ በጣም ያዝናናኛል እውነት ለመናገር ከኛ ያለፈው ራሱ ታዝናኑኛላችሁ በቃ ምናምን ይላልና እዛ ላይ የምንወራወራቸው ነገሮች በራሳቸው በጣም ትልቅ ትዝታ ነው የሚጥለውና ስንደዋወልም እኔ አሁን ለምሳሌ ሁሴን ሲደውል ክቡር ሊቀመንበር ብዬ ነው ማናገር። ወሰንሰገድ ሲደውል ህገወጥ እንዴት ናችሁ ነው የምንባባለውና ይሄ ነገር የሆነ ደስ የሚል ስሜት ይፈጥራል። በቃ ለምሳሌ በቅርብ ተገናኝተን አናውቅም፣ ነገር ግን አለን በቃ እንቀራረባለን፣ እንገናኛለን በዚህ በቴምር አማካኝነት ማለት ነው። አንድ ጊዜ ምን አደረግን? ውድነህ ክፍሌ የታወቀ ደራሲ ነው፣ በጣም ጎበዝ ደራሲ ነው። ምን ወደው ምናደንቀው የጋራ ጓደኛችን ነውና ሀገር ፍቅር ቲያትሩን ሲያስመርቅ አንዴ በዓሉ ግርማ ቲያትር ያስመርቅ ነበርና ምንና እንዴት ብለን በቴምር ቡድኑ ስም ሲጠራን ራሱ ለቴምር ቡድን አባላት ብሎ ነው የጠራን፣ የክብር ግብዣ ማለት ነው ቲያትሩን እንድንመርቅለት። ስለዚህ መያዝና ይዘን መሄድ ያለብን ምንድነው ተባባለን። ቴምር ነው ይዘን የምንሄድለት ተባለ። በጣም ያማረ ቴምር፣ በጣም እኔ እሱን ቴምር እውነት ለመናገር ምንም አመራር በሆንም እስካሁን ቴምር ያንን ቴምር ቀምሼው አላውቅም። በጣም የሚያምር ውድ ቴምር ሁሴን ከየት እንደገዛ አላውቅም። በጋራ ገዛንና ሀገር ፍቅር መድረክ ላይ ወጥተን ሰጠነው እና ውድነህ ያስታውሰዋል። በጣም ነው ደስ የሚለው። ያን ፎቶ በኋላም ላይ ለጥፎ የቴምር ቡድኑን አመስግኖ ነበርና ይሄን እንደ አንድ አጋጣሚና በጣም ደስ የሚለኝ አጋጣሚ አድርጌ ወስደዋለሁ ማለት ነው። ከረመዳን ባሻገር በተለያዩ አጋጣሚዎች እንገናኛለን። ለምሳሌ ከውጭ ጓደኞቻችን ሲመጡ ኃይለ ገብርኤል በመጣበት ወቅት፣ ነጻነት በመጣበት ወቅት፣ ብሩክታይት በመጣችበት ወቅት፣ ውጭ ሀገር ያሉት ጓደኞቻችን ሲመጡ በዛ አማካኝነት እንሰባሰባለን፣ ምሳ እንበላለን፣ ሻይ ቡና እንላለን። የተለያዩ ፎቶዎች አሉ። ይሄ አንዳንዴ እናጋረዋለን፣ አንዳንዴ ይህንንም ለትችት እና
እርስ በርስ ለመጎሻሸምም እንጠቀምበታለን። የሆነው ቡድን አንጃ እንዲያድርጎ እንዲፈጥሮ ተደብቆ ሄዶ እንደዚህ ፈጥሮ ምናምን እያልን በቃ ጨዋታ መፍጠሪያ አሪፍ ኢንጆይመንት ደስ የሚል ስሜት ለመፍጠር። በነገራችን ላይ የሆነ የምር ጉዳዮች በሚገጥሙበት ሰዓት ሁሉ ቦታ ይገኛል። ይሄ የታወቀ ነው። የገሌ ሚና እንዲህ ነው፣ የገሌ ሚና እንደዚህ ነው ተብሎ የተቀመጠ ነገር ባይኖርም በጨዋታ መልኩ ግን በሚነሱት ጉዳዮች ላይ ፕሬዚዳንትነት ምናምን ላልከው እኔ እንደዛ አይደለሁም ያለሁት። ልክ እንደ በሁለት ጎራ ተከፍሎ እንደሚጠዛጠዝ አካል ሆነን ነው እዛ ላይ ውይይቶችን ጭውውቶችን የምናደርገው። እኔ ዛሬ ከአንዱ ጋር ሆናለሁ፣ ነገ ደግሞ ተገልብጬ ከሌላው ጋር ሆናለሁ። እንደዚህ እንትን እያልኩኝ ማማሙቅ የማቀጣጠል ነኝ። እንደውም ዥዌ ይሉኛል፣ ዥዋ ዥዌ ይሉኛል። ጀሚል ጎበዝ ነው። በአንድ በኩል የሆነ ሀሳብ ሲኖር ያን ሀሳብ ደግፎ እዛ ጋ ይሆናል። ከዚያ ደግሞ የሌላኛው እኛ ግሩፕ እንፈጥርና ደግሞ የሆነ ተፈጥሮ አለም ግሩፕ ኖሮ ምናምን አለም ሆን ብለን ደግሞ መነጠል ነገር እናደርጋለን። አሁን ለምሳሌ ስመኝ በአንድ በኩል ያለው ነገር ታስኬድና የሆነ ነገር ሲፈጥር ይህንን ትችዋለሁ ወደዚህ መጥቻለሁ ሲባል ገልበጥ ይላል ሰው። እሷ የጨዋታ አዋቂነት በጣም ጎበዝ ነች። ከሁሉም እሷ የምትፈጥራቸው የጨዋታ ሞተር በጣም ጥሩ ነገሮች ሀሳቦችን ታነሳለች እና አንዳንድ ጊዜ ከሰመኝ ጋር ጦርነቱ ስገባልና አንዳንድ ጊዜ እኔና ሰመኝ ሆነን ደግሞ ሌላውን እንደዚሁ በቃላት ማንሳት ወሰን ሰገድ ፕሬዚዳንቱ እኔ ነኝ ማንም አይነቀንቀኝም፣ ይሄ ፌክ ፕሬዚዳንት ነው፣ ኬት የመጣ ፕሬዚዳንትነት ነው፣ ገልብጠህ ማህተም ሰርቀህ አጭበርብረህ እየተባለ በቃ ይሄ ፖለቲካ ውስጥ የሚነገሩ ቋንቋዎች አሉ አይደል? ፓርቲዎች እርስ በርስ የሚያደርጉት ፓርቲዎች ላይ ይሰጥ የነበረው መግለጫ አንድ ሰሞን በፊት የነበሩ ከ97 በፊት የነበሩ በርካታ ፖለቲካ ፓርቲዎች መካከል እኮ የሚደረጉ ሽኩቻዎች ምናምኖች አሉ። እነሱን የዚያን ጊዜ ሲሪየስ የነበሩ ዛሬ እንደ ቀልድም ልንጠቀምባቸው የምንችላቸው ነገሮች እያነሳን ሰውም ያንን ዘመን የሚያስታውሰው ስለሆነ ነገሮችን ያገናኛል፣ ያስተሳስራል። እኛ ምንም የምንጠቅሰው ነገር የለም። ብቻ ይህንን ሀሳብ በማጫወት ኢንጆይ ያደርጋል እና ስንጠፋበት አንዳንዴ ቅር ይለዋል። ጨዋታው ቀረብን፣ ምን ሆናችሁ ነው እያለ ያነሳል። ዮሴፍ ዳሪዮስ ምን ይለኛል? እንደውም ሶልቴክ ይለኛል። ይህን ያለበት ከአንድ አርቲስት ጉዳይ ጋር አያይዞ ነው። ሶልቴክ ይለኛል እና የኔ ሚና ከዚህም ነው እና አንተ እኮ አትያዝም ምናምን ይሉኛል። ከዚህ ውጭ ደግሞ አገር ውስጥ ያሉ ብቻ አይደሉም በዚህ ጉዳይ ላይ እንደ አባል ሆነው እንትን የሚሉት። ነጻነት ሰለሞን ለምሳሌ አሜሪካ አሪዞና ነው ያለችው፣ ጋዜጠኛ ነበረች። እፎይታ ጀምሮ በዕለታዊ አዲስ አድማስ እንደዚህ የሰራች ጎበዝ ጋዜጠኛ ናት። እሷ አሜሪካ አለች። ሁለተኛ ደግሞ ኃይለ ገብርኤል ይመር ካናዳ ያለ ነው። ከዚህ በፊትም በሱም እንደዚሁ በጋዜጠኝነት ያሳለፈ ነው። ማከዳ፣ ዕለታዊ አዲስ፣ ቁም ነገር እነዚህ ላይ የሰራ ያዘጋጅ የነበረ ጎበዝ ጋዜጠኛ ነው። በነገራችን ላይ በማናቸውም ጉዳዮች ላይ እዛ ያሉትን እንደዚህ ይሄን ነገር ፈልጌ ነው የሚል ጥያቄ ስታነሳ ወዲያው ነው ምላሽ የሚሰጡ። የኢትዮጵያን መልክና ገጽ የምናይበት ይህ ቤተሰባዊነትና ይህ መተሳሰብ ይበልጥ ተጠናክሮና ሰምሮ ለሌሎችም መትረፍ መሻገር የሚችል ተምሳሌታዊ በጎ መንገድ ነውና ያሰቡት እንዲሰምር ያቀዱትም እንዲቀና እየተመኘን በእነርሱ የእንኳን አደረሳቸው የመልካም በዓል ምኞት ተሰናበትን። ናትናኤል ሀብታሙ ከእናንተ ጋር ነበርኩኝ። ኢድ ሙባረክ። እንኳን ለ1447ኛው ዓመተ ሂጅራ የኢድ አልፈጥር በዓል ሁላችንም በሰላም አደረሰን። በመጨረሻም ለመላው የእስልምና ሃይማኖት ተከታይ ኢትዮጵያውያን በሙሉ እንኳን ለኢድ አልፈጥር በሰላም አደረሳችሁ ማለት እፈልጋለሁ። ለክርስትና ሃይማኖት ተከታይ ወገኖቻችንም መልካም የጾም ጊዜን እመኛለሁ። አመሰግናለሁ። መልካም የኢድ በዓል ይሁን ብዬ ለሁሉም ለነሱ ብቻ አይደለም በሶሻል ሚዲያ ለማቃቸው የእስልምና እምነት ተከታዮች በሙሉ ለመላው የኢትዮጵያ ሕዝብ በሙሉ በዚህ እምነት ውስጥ ላሉት በሙሉ እንኳን አደረሳችሁ። መልካም የኢድ
በዓል ብዬ ለመመኘት እወዳለሁ። በጣም አመሰግናለሁ። የመጨረሻ መልእክቴ እንግዲህ የሙስሊሞች የረመዳን ጾም ላይ ናቸው፣ ክርስቲያኖችም ደግሞ የአብይ ጾም ላይ ናቸው፣ የፋሲካ ጾም። ስለዚህ ጾም በራሱ ስክነት ነው፣ መተዛዘን ነው፣ መተሳሰብ ነው፣ በጎነት ነው፣ ያለንን ማካፈል ነው። ስለዚህ ይህን ታሳቢ በማድረግ ከጾም ውጪ ባለውም ጊዜ ይህንን ማስቀጠል አለብን። የህይወት መርሃችን መሆን አለበት። መተዛዘን፣ መተሳሰብ፣ ያለውን አካፍሎ መብላት። ካለን ላይ ካካፈልን ደግሞ ያው ሰው ያለውን ነው ማካፈል የሚችለው። ካለን ላይ ካካፈልን ደግሞ ብዙ ችግር፣ ብዙ ነገሮች እንቀርፋለን፣ ለወገኖቻችን መድረስ እንችላለን ብዬ አስባለሁና ይሄ መርሃችን ብናረገው የሚል መልእክቴ ነው። ለሙስሊሞችም ለክርስቲያኖችም መልካም የጾም ጊዜ እንዲሁም ደግሞ የጾም ማጠናቀቂያ ጊዜ እንዲሆን እመኛለሁ። ለተሰጠኝ እድል እጅግ አድርጌ አመሰግናለሁ።